ቀጣይ የሚደርሰን ባየር ሙኒክ ከሆነ በጣም ነው የምንፈተነው ጋይስ። ይሄ ባየር ሙኒክ ሊጥለን ይችላል ከዚህ ሻምፒዮንስ ሊግ። ማድሪድ አልተመጣጠኑም ጭራሽ ማለት ነው ጭራሽ። አሁን እንደውም እኔ ቀጣዩን ሊግ ለማድሪድ ነኝ። ማድሪድ እንዲያልፍ ነው። ማድሪድ ይቀለናል ጀማው እንዴ። ባየር ሙኒክ እንዴ ነው ይሄ የኦሊሴ ኳስ መጨረሻው እንደውም ፔናልቲ ነበር። እሱን ተመረዋል። ብዙ የሚሳቱ ድሎች ዲያዝ እያበላሻቸው ያሉት መጨረሻ ላይ ግልጽ ኳስ 4-2 ምናምን እያገኟቸው የሚሳቱት ኳሶችን አትቁጠሯቸው። ይሄ ባየር ሙኒክ ካገኘን ብትንትናችንን ነው የሚያወጣው። ማድሪድ ቢያልፍ ይሻለናል። ያ ድመት አርኖልድ ራሱ አሲስት አደረገ፣ ዲያዝ አገባ ምናምን። ከኛ የወጡ ተጫዋቾች ግን ያ ቡድን አስታወስኩት በእውነት። ግን ማድሪድ ቢያልፍ ይቀለናል ጀማው። ይህን ጨዋታ ነበር ሳይ ነበር ነው አርሰናል እዛ እየታከከ 1-0 አሸንፎ ወጣ። ይሄ ጨዋታ ግን ይከብደናል። ነገ ፒኤስጂን አርበር ብለን ስንመለስ ማለት ነው። ሙኒክ መውደቅ አለበት። መቻቹ ደህና ደህና እናሲዝ ማድሪድ ይቀለብሷል። ቀጣይ ይህንን ጨዋታ ማድሪድ ይቀለብሷል ብለን አሁን በኮንፊደንስ መናገር በጣም ከባድ ነው ጀማው። የምሪ ነው። ምክንያቱም ሳንቲያጎ በርናባው ላይ ሙኒክ መጥቶ አንቀረቀበው ቲሙ ዶሚኔት አድርገውታል ጨዋታውን ነው ጨዋታውን አሸንፈው መውጣት የቻሉትና እነ ኪሊያንን እነ ቪሊን ያዘው ቲም በዚህኛው ለነገሩ ግን የቡድን ስትራክቸራቸው ራሱ አይገናኝም ነው ምላችሁ ማን በፍጹም አይገናኝም። ሙኒክ የዚህ ውድድር አስፈሪው ቲም ነው ይላል አብዛኛው የእግር ኳስ ቤተሰብ። አሁን እኔ ጥያቄ የእግር ኳስ ቤተሰብ ሆይ ይሄንን ጨዋታ ማድሪድ ሊቀለብሱ ይችላል ብለህ ታስባለህ? እስቲ ሐሳባችሁን አካፍሉ። ይሆናል አይሆንም? በቃ ማድሪድ ተሸንፏል። ማን ምን ጠብቃችሁ ነበር? ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ? በቃ እምባፔ ማላችሁ ይላ እንዴ ልንገራችሁ፣ ሪያል ማድሪድ ይሸነፋላ። ሪያል ማድሪድ አንድ ቢያገባም እሱንም እምባፔ ነው የሚያገባው። ጥቅም የሌለው ጎል ነው። የእምባፔ ጎሎች ቫልዩ የላቸውም። ሪያል ማድሪድ ቤት ውስጥ ከእምባፔ ጎል የቪኒሺየስ ጎሎች ቫልዩ አላቸው እንዴ። እምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው፣ ግን አይሆንም። በቃ አይሆንም። ገብቷችኋል? አሁን የቀጣዩ ጨዋታ ላይ ባይኖር እምባፔ ሊያሸንፍ ይችላል ሪያል ማድሪድ። ገብቷችኋል? ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል። ሎንግ ቦል ዝም ብሎ አይጫወቱባቸው። ቪኒሺየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስተባቸውም ነበር። ማን እምባፔ የተባልክ ሰውዬ እባክህ እንዴ! የሪያል ማድሪድን እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ። እግዚአብሔርን ምላችሁ የሪያል ማድሪድ ኳስ ሲይዝ ማለት ነው እምባፔና ቪኒሺየስ ብቻ ነው ከመሃል ሜዳ የሚያልፉት። ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው። የመልሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ። ኦሊሴ ባለጌ ነው። ሶስቱ ኦሊሴ፣ ሉዊስ ዲያዝ፣ ሃሪኬን የሆነ ሰው ሊገላችሁ ይገባል። ዘንድሮ እንግዲህ በዚህ የደንቆሮ ባንዲራጅ ማለት ነው ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው። በቃ እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው። በቃ አንተ ዩናይትድን ይዘህ ትገባለህ ከባየር ሙኒክ ጋር የ18 ዓመት ገና የዘር ፈሳሽ እኮ ነው። ገና ቤሊንግሃምን ቤንች አድርገህ የምን አባህ አንተ ታክቲክ ቀማሪ ነህ ነው የምን አባህ። አሁን እንግዲህ አሊያን ዛሬ ላይ በቃ አሳላችንን ልንበላ ነው እንግዲህ። አሁን አከበድከው አላዳፈቃሪ ቪኒ ደግሞ ዛሬ ምን አባህ ስታረግ እንደነበረ እኔ አይቻለሁ። በቃ ዝም ብለህ ማይሆን ሹት አለ። በዛ ላይ ባዶ ኳስ ትስታለህ። ባርሳ ደግሞ ልንገርህ በባርሳ ደጋፊ አምቡላ ትደሰት በነገር ለአንተ እኮ ነው ቁጭ ብሎ የሚጠብቀው እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው። ኧረ ጨዋታ ምን አይነት ፉክክር ነበር የተመለከትነው ጋይስ። ባየር ሙኒክ እጅግ በጣም ጽድት ያለ ውጤት ከቤርናባው ይዞ ወደ ጀርመን አሊያንዝ አሬና መመለስ ችሏል። በመጀመሪያው ዙር የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ፍልሚያ ሪያል ማድሪድን ከባየር ሙኒክ ያገናኘው እጅግ በጣም ተጠባቂ ጨዋታ በባየር ሙኒክ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ የተለያየ ከለር ነበራቸው። በፈርስት ሃፉ ባየር ሙኒክ ነበር ኳሱን ይዞ ለማጥቃት ጥረት ሲያደርገው የነበረው ፖሰስ ሲያደርግ የነበረውን ቡድን ባየር ሙኒክ ነበረ። ታዲያ የጥረታቸውን ተሳክቶላቸው በሉዊስ ዲያዝ አማካይነት 41ኛው ደቂቃ ላይ በቆንጆ እንቅስቃሴ ጎል አስቆጥሮ ቀዳሚ ሊሆን ችሎ ነበረ። ሪያል ማድሪዶች በፈርስት ሃፍ ሞር ዳይሬክት ነበሩ ኳሱን በሚያገኙባቸው አጋጣሚዎች ካውንተር አታኮችን ነበር ሲጠቀሙ የነበረው። ነገር ግን ከሰከንድ ሃፍ በኋላ እንደተጀመረ ባየር ሙኒክ ተጨማሪ ጎል 46ኛው ደቂቃ ላይ በሃሪኬን አማካኝነት ማስቆጠር ቻሉ። በጣም አስደናቂ ጎል ነበር ሃሪኬን ከቦክስ ውጪ ማስቆጠር የቻለው። ታዲያ ጌሙንም እንግዲህ ለማረጋጋት ፈልገው ነበረ። ነገር ግን ሪያል ማድሪዶች ተቀይሮም እንግዲህ ሰከንድ ሃፍ ይበልጥ ጫና የፈጠረው ቡድን ሆኖ ነበረ። ባየር ሙኒኮች ሁለቱን ጎል ማስጠበቅ ፍላጎት የነበረው ቡድን ይመስሉ ነበረ። ነገር ግን ሪያል ማድሪዶች እንግዲህ 74ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት
ጎል በማስቆጠር ጨዋታው ወደ 2-1 ማምጣት ችሎ ነበር። በርከት ያሉ ሙከራዎችን ማድረግ ችሎ ነበር። ኑዌር በጣም ቆንጆ ሴቮችን ሲያደርጉ ነበር። በአጠቃላይ ግን ተመጣጣኝ ሙከራዎች የታየበት ጨዋታ ነበር። እንደውም ወደ መጨረሻ አካባቢ ላይ ሉዊስ ዲያዝ ከአንዴም ሁለቴ በጣም ጥሩ አጋጣሚዎችን ፓስ ማድረግ እየቻለ አምክኖ ነበረ። ኢንድ ፕሮዳክቶቹ ጥሩ አልነበሩም ማለት ይቻላል። ለሪያል ማድሪድ ግን መጥፎ የሚባል ውጤት ነው ማለት ይቻላል። ያው ተጠናቀቀ ማለት አይደለም፣ ግን መልካም ውጤቱ ለባየር ሙኒክ ይመስላል። ባየር ሙኒክ ዘንድሮ እጅግ በጣም አስፈሪ ቡድን ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ያበደ ጨዋታ ስፖርቲንግ ጋር ሙኒክ ማድሪድ ያበደ ጨዋታ አንጠልጣይ ልብ አንጠልጣይ። ቻምፒዮንስ ሊጉ ማለት እኮ ነው ያራዳ ልጆች። ቻምፒዮንስ ሊጉ ማለት ይሄ ነው በቃ። ሌላ ምን አለ? በቃ አስደናቂ ጨዋታዎች አቆ ነው በቃ፣ ግዴታው ነው። ካለዛ አይሆንለትም በቃ አይመቸውም ነው ማለት። ይሄን ደግሞ ከነዛ መሃል አንዱና ዋናው ጨዋታ ነበር ያራዳ ልጆች። ባየር ሙኒክ ከሜዳ ውጭ ተጉዞ ጉደኛ ቡድን ሆኖልሃል ያራዳ ልጆች። ከሜዳ ውጭ ተጉዞ ልክ አይደለም ግን ይሁን 2-1 አሸንፏል። ማክበር ነበረበት ማድሪድ ነው ያለ ምንም ጥያቄ። ግንስ 2-1 አልቋል። ማድሪድም ዝም ብሎ ግን አልተሸነፈም ወዳጄ። የትሬንት እግሮች ጤነኛ አይደል አሉ። አንተ ላሊጋም ሄዶ ተሻግሮም ትሬንት እግሮቹ እንደዛው ናቸው፣ አልተቀየሩ። ራሱ ይመስለኛል ሊስትሮን ይዞት ሄዷል እንጂ እንዲህ አይደለም በቃ ምንም ያውን ተረዳይ፣ ምንም ለውጥ የለውም ነው የምልህ። እዚህ ይጨፋጨፋሉ፣ እዛም ይሞክራሉ። ቪኒሺየስ እንደውም ኳሷችሁን አብክኗል ነው እንጂ በቃ ባቻም ሊያልቅ ይችላል። በእርግጥ ያን የምንመጣበት ይሆናል። እዚህ ጋር ግን በጣም ቆንጆ ጌም ተመልክተናል። ቀጣይ ማጓግቶን ነው እንግዲህ የተለያዩት ያራዳ ልጆች። ሀሳብ አስተያየት እናንተ ነው። በደምብ ሼር ኮፕሊንግ ይመቻችሁ። እዚህ ጋር ደግሞ ባየር ሙኒክ ሪያል ማድሪድን 2-1 ቀጥቀጥ ነው ያደረገው ሜዳው ላይ። አረ ተጫዋች ሃሪ ኬን ምን አይነት ሹት ነው በእናታችሁ የለቀቀበት። የኛ ተጫዋች የቀድሞ ተጫዋቻችን ሉዊስ ዲያዝ ሉቾ እንዴት እንደናፈቀኝ ከምር እኮ ነው የምላችሁ። ወይኔ አላቅም ብቻ። ለማንኛውም ማለት ነው ሙኒኮች ዛሬ እጅግ በጣም ልዩ ነበሩ። ያው ሪያል ማድሪዶች ማለት ነው በሜዳቸው ይሄንን ውጤት ባይዘ ሁለታች አድርገው መውጣት የሚችሉበትን ሁሉ እድል ማፔ ስንት ኳስ ነበር ሲያበላሽ የነበረው። ብዙ ጎሎችን ማስቆጠር የሚችሉባቸውን ቻንሶች ሲያጠፉ ነበር ሪያል ማድሪዶች። እና እንግዲህ በሜዳቸው 2-1 በሙኒክ ተሸንፈዋል። ሙኒኮችን ግን አለማድነቅ አይቻልም። የሚጫወቱበት መንገድ እንዴት ነው ኳስ የሚጫወቱት? በስማ የፖዚሽን ፎቶ እንዴት እንደሚያምር እግዚአብሔር፣ እንዴት አባቱ ነው የሚያምረው ጨዋታቸው ሙኒክ። አረ በስማም ትንሽ መከላከል ላይ ድክመት አሳዩ እንጂ የሚገርመውን ባየር ሙኒክ ነው ዛሬ ተመለከተነው። እንግዲህ ቀጣይ በሙኒክ ሜዳ ደግሞ ምን እንጠብቃለን? እኔ እንጃ። ግን ሙኒክ በዚህ አይነት ከምር ነው ማለት። ለማንኛውም ባየር ሙኒክ ይህንን ጨዋታ ሪያል ማድሪድን 2-1 በሆነ ውጤት አሸንፏል። ተጠባቂው ጨዋታ በባየርን አሸናፊነት ተጠናቋል ማለት ነው ፓፓ። ምንም ጥያቄ የለውም። መሀል ሜዳው ላይ ባየር ሙኒክ እንግዲህ የበላይ ነበረ በትክክል ማለት ነው። እና ሃሪ ኬንም እንግዲህ ዲፕ እየገባ አሪፍ ሊንክ አፖችን ለነ ኦሊሴ ለነ ዲያዝ ስፔሶችን እየፈጠረ ነበር ማለት ነው። እንደተለመደው ጎልም ማስቆጠር ችሏል። ከዛ ባለፈ ግን ኪሊያን ምባፔ ጥሩ ነበረ፣ ግን በቃ በጣም ትራንዚሽኖችን እየጠበቀ ነበር፣ ያንን አላገኘም። ግን ደግሞ ጎልም ማስቆጥሯል። ብቻ ኪሊያን ምባፔ በጣም አደገኛ ተጫዋች፣ አሪፍ ትራንዚሽን ይሄ ሙቭመንቶችን እየጠበቀ ነበር፣ ግን ያንን ማድረግ አልተቻለም ማለት ነው በማድሪድ በኩል። እንደዛም ሆኖ ግን ሰከንድ አፍ በስመ አብ የሚገራርሙ ቻንሶችን አግኝተው ነበረ። የባየርን ዲፌንስ አሁንም እንዳያችሁት ነው። በጣም አስቂኝ ዲፌንስ ነው ማለት ነው። እንደተለመደውም ደግሞ ስህተት ሰርቶ ነበር ያ አህያ ሰውዬ። ደግነቱ ቪኒሺየስ ግን ማንንም አይሰማም ሳተው ማለት ነው። ኤኒዌይስ ፌዴሪኮ ቫልቬርዴም እንግዲህ እሱ ምንም ማድረግ አይችልም። መሀል ሜዳ ላይ በቃ ቶታሊ ተበልጠው ነበረ ማለት ነው በባየርን ማድሪዶች እና ቴምፖን መቆጣጠር አልቻሉም ማለት ነው። ቪኒ የሆነ 1v1 በቃ አሪፍ ነገር የሆነ ድሪብል ምናምን እያደረገ ነበረ፣ ግን ኢንድ ፕሮዳክት 0 ነበር። ያው ከሚድፊልዱ ተበልጧል። ከዛ ሰፖርት እያገኘ አልነበርም እንደ አንዳንድ ጊዜው ማለት ነው። እዚህ ጨዋታ አብዛኛው ሰው ኦሊሴን እንደሚያደንቅ አልጠራጠርም። ምንም ይገባዋል። በጣም የሚገርም ተጫዋች እንደሆነ በስመ አብ አስመስክሯል። ግን ሃሪ ኬን በጣም መደነቅ ያለበት ተጫዋች ነው። በስመ አብ ከኳስ ውጪ ያለውን እንቅስቃሴ ተመልከቱት። ከኳስ ውጪ እሱ ብቻ አይደለም፣ ኦሊሴም እንደዚሁ ሀፍ ስፔስ ላይ የነበረው ከኳስ ውጭም ከኳስ ጋር የነበረው ሙቭመንት በጣም የሚገርም ነበረ። ግን ሃሪ ኬን በጣም መደነቅ ያለበት ተጫዋች ነው። በጣም አደገኛ ፓሰር ነው። እኛ ጎል ስኮረር እንደሆነ ነው ቶትናምም እያለ አንዳንዴ እንመለከተዋለን ምን አይነት ፓሲንግ ስኪል እንዳለው ማለት ነው። ግን ባየርን ከመጣ ወዲህ ደግሞ በቃ ይሄ እንደ ኬዲቢ ነው አለ እኮ ይሄ ሰውዬ
በጣም በቃ ታለንቱን እያሳየ ነው ይችላል። እንደዛም ሆኖ ግን እኔ ማድሪድ ቻምፒየንስ ሊግ ላይ ምን እንደሆነ አላውቅም። ኤኒዌይስ ያበቃለት ይመስለኛል። በጭራሽ እዛ ሄዶ የሚያሸንፍ አይመስለኝም ሪያል ማድሪድ ሄዶ ሙኒክን ማለት ነው። ግን እንደዚህ ራሱ መጫወቱን ያስከስለ በቃ የሚገራርም ቻንሶችን አንዳንድ ኳሶች ተሳቱ እንጂ ኦልሞስት በቃ አቻ መሆን ምናምን ይችል ነበር። እንደዛውም ሙኒክን በጣም ሲቀልድ ነው የነበረው ቦክስ ውስጥ ማለት ነው። ደጋግሞ አደገኛ ቻንሶችን ይፈጥራሉ እንጂ ቦክስ ውስጥ በጣም ኮሜዲያን አይደሉ እንዴ? በስመ አብ ሲከላከሉም ኮሜዲያን ናቸው። ቦክስ ውስጥም ደጋግሞ ብዙ ቻንሶችን ከመፍጠር ነው እንጂ ጎሎችን የሚያገኙት በጣም ኮሜዲያን ናቸው። ክሊኒካል አይደሉም። ደጋግሞ ኳስ ሲያገኝ የሆነ በጣም ጨዋታ ነበር የያዙ የሚመስለው። በስመ አብ ግርጣት የሚለው ሙዚቃ ምን ዛሬ ቦታውን ያገኘ መሰለኝ። እኔ ብቻማ አይደለሁ። በቃ ያው ማድሪድ ቀምሷል። በሱ እንጽናል። ማድሪድ ዘንድሮ ከሁሉም ዋንጫ ነው የሚሰው። ጾመኛ ነው እና ኦሊሴ የሚባለው ልጅ መቀለጃ ነው የምትሆነው። በቃ በሱ ጋር የምትከላከል ሰው ከሆንክ የኦሊሴ መቀለጃ ነህ አንተ። እንግርጣ ባየር ሚኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ዲክታተሩ አስበላቸው። ፕሪዲክሽን ላይ አግብቶ እንዲሸነፉ ያደርጋቸዋል። ሁሉም ችግር ከኤምባፔ ጋር ነው የምልህ። በቃ ኤምባፔ ነው ችግሩ። የዚህ ቡድን ችግር ኤምባፔ ነው። ገባሽ አይደል? እኔ ደስ የሚለኝ ነገር ማኑ ከጨዋታው በፊት የትርፌ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል። እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም። አርሰናልን ደግሞ ሊቋጥሩ የመጡትን ደግሞ ውግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል 88 ነው 89 90 ብቻ አርቴታ ታይም እንበለው። አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጄዋለሁ፣ ይመቸኛል። ገባ የምደግፈው ግን አርሰናልን ብቻ ነው። ተረዳኝ። ለአርሰናል ጥቅም ነው ማስበው። ፒኤስጂ እና ባየር ሙኒክ ሰሚፋይናል መግባታቸው ለእኔ ምርጥ ነው። ባርሳ ራሱን ሰርተሽ ሰሚፋይናል ላይ እንገናኛለን ማለት ነው። ዛሬ እኔ ሳልጮት ነው በሶስተኛ ማርሽን ያሸነፍኩት። ዊ አር ዘ ገነርስ ልታደንቀኝ ይገባል። ሪያል ማድሪድ በሜዳውና በደጋፊት በባየር ሙኒክ 2-1 እጅግ አስፈሪውን ባየር ሙኒክን የተመለከት ነው። አረ ኦሊሴ አስፈሪ ባየር ሙኒክ። ወደ መጨረሾቹ ደቂቃዎች ላይ ደግሞ አስፈሪውን ሪያል ማድሪድ። ይሄ ጨዋታ አብቅቶለታል፣ አክትሞለታል የሚባል ማድሪድ ሞተ ተቀበረ አይሰራም። ይሄንን ሎጎ ሪያል ማድሪድ የሚባል ቡድን ሻምፒዮንስ ሊግ ላይ አይነህ እያየ ቆፍረህ መሞቱን አረጋግጠ አፈር አልበሰህ ራሱ ዞር ስትል ሊል ይችላል። 2-1 ጠባብ ውጤት ነው። ግን ደግሞ ባየር ሙኒክ አድቫንቴጅ አለው ወደ ሜዳው ስለሚመለስ ማለት ነው። ወደ ጀርመን ይዞት ነው የሚመጣው ሪያል ማድሪድ። ግን ጥሩ ጨዋታ ነበር እንደተጠበቀው። ፕሪዲክሽን ላይ እንዳልኳችሁ ይሄንን ጨዋታ አንዱ መምረጥ ከባድ ነው ብያችሁ ነበር። ቦስቲም ስኮር ይገባባል ብለ እለፍ ብዬ ነበር። ቦስቲም ስኮር ማድሪድ ጣራዋን ዘግታ በቤቷ ቅጥቅጥ ነው የተደረገችው። ቅጥቅጥ። አረ ባየር ሙኒኮች ግን ይችላሉ። ኦሊሴ የሚባል ልጅ ቅመም። እንዲሁም ይሄ ጨዋታ እኮ 5-0 4-0 ምናምን ማለቅ የነበረበት ነበረ። መጨረሻ አካባቢ ላይ ብዙ ቻንሶችን ሳቱ እንጂ አረ ባየር ሙኒክ አሁንም አድቫንቴጅ አላቸው። ግን በሜዳቸው እንግዲህ ያው አሸንፈው መውጣት ነው። ያሸንፋሉ ብዬ ደግሞ ተስፋ አደርጋለሁ። በሜዳቸው አላንዝ አሬና ላይ ቅጥቅጥ ነው የሚያደርጓቸው። ግን ምን አይነት ጨዋታ ነው ያየነው? ደስ የሚል ጨዋታ አክቹሊ። እንዲሁም ኮሜንታተሩ ምን እያለ ነበር? ባስኬትቦል ይመስል በቃ ይሄ የሚያጥቃል፣ ያ የሚያጥቃል፣ ይሄ የሚያጥቃል፣ በቃ ኦፕን ፕሌይ፣ ደስ የሚል ጨዋታ ሳይፈራሩ ማለት ነው። ያው እንግዲህ ብዙ ቻንስ አበላሽተዋል ባየር ሙኒኮች። ነገር ግን ያው የመልሱ ጨዋታ ላይ እናያለን። ማድሪድን የምትንቀው አይነት ቲም አይደለም። ያው ማድሪድ ወድቋል ምናምን ብላ አትገምትም በሜዳው ስለተሸነፈ። ያው ማድሪድ ነውና ስለምናውቀው ደጋግመን ስላየ ነው። ግን የሚገርም ጨዋታ ነው። ኦሊሴ የሚባለው ልጅ ግን ሳሙኤል ላይ ያባዳባዱ ያለ ያስጨዋል። ታየዋለህ። አሁን ይበቃኛል። እኔ በእውነት በቃኝ። በቃ በበርናቤው መነሳሳት ነው እንጂ ትንሽ የተፈጠረው በቃኝ። ሉዊስ ዲያዝን ተናገርኩ እንደሆነ ሆነ። ቹዋሜኒን ተናግሬ ነበር። ቢጫ አገኘ፣ አይታችኋል። ቀጣይ ጨዋታ ያመልጠዋል። ኤኒዌይስ የፈለጋችሁትን አግኝታችኋል። ቢያንስ ኮፒ ሊንክና ሪፖስት በማድረግ ተባበሩ። ውስጥ አካውንቱ ተመቷል። ሀሳባችሁ ኮመንት ላይ አስገቡ። መሳቅ ነው ስራችሁ፣ ሳቅ የራስ ጉዳይ። አሊያን ዛሬና ያባዳባዱ እያለ ሲጮህብት ታየዋል።
እኔ እንደዚህ አይነት ቶርቸር አይገባኝ። እንቀጥል። እሱ እንቶ ይኸው ኤምባፔና ቪኒሽስ መስገብገቡን አቁሙት ብዬ ፈርስት ሃፍ ሪያክሽን ላይ ስተናግሬ ነበር። ቀጠሉበት። በሱ አይታችሁታል። የተፈጠረው ያገባ ነው ጎል ራሱ ትሬንት በፈጠረው ቻንስ ነው ቁጭ ነው ያደረገለት። እሱን ራሱ ሊስተው ነበር። ኤምባፔ ቀልድ ነው ያዘው በእውነት ኤምባፔ በጣም የተቀለዱ። ማዮርካ ጋር ቀለድክ፣ ዛሬም ቀለዳችሁ። ቪኒሽስም እርስ በርስ ለመስጠት አንዴ ነው ቪኒሽስ የሰጠው። አይታችሁታል። ኤምባፔ ኬት ከርቀት ሲመታ እንደነበረ ኬት ነው ያየው። ቪኒሽስ ሲያደርጉ የነበረው እሱ አሰጠኝም አንተ ኦኬ እኔም አልሰጠህም፣ እንትን አሰጠኝም ኦኬ እኔም አልሰጠህም የተባባሉ እርስ በርስ ማሪ ምን በቃ እንዲ ኦሊሴ ካሪራስን ውሻውን ያደረገው ውሻ፣ ሌላ ምንም ልገልጹ አልችልም። ውሻ በቃ በእጁ ይዞት ሲሽከረከር ነበር። በዚህ ሂድ በዛ ሂድ እያለ መንፈስ ቅዱስ። ኖየር ደግሞ ቪኒሽስ ደግሞ የሳቶስ ኳስ እንዴት እዛ ላይ ቪኒሽስ የሳቶስ ኳስ ኖየር ጋር ታያይተ ለኖየር ታሰፋለህ በጥግ ለመሄድ ምናምን። ውይ ጉድ! ከሲቲ ጋር ቢሆን እኔ አትሪክ ሰርታል 10 ታይምስ ለማለት አንደኛ ነው። እዚህ ግን ይኸው ወፍ እንደ እኔ ሰፖርት እኮ ላደርጋቸው የምችልበት ቀን አለ። እንዴት ነው ግን ይሄን ሰፖርት ላደርግ የምችለው? አንተ ልደግፍ አልችልም። እንደዚህ አይነት ቻንስ ያገኘ የማታገበው ከሆነ ዋን ኦፍ ዘ ቤስት ነብዬ እንዴት ነው የምከራከርልህ? እንደ ኧረ ክለባችንን እንደዚህ አትቀልዱበት። ኧረ እባካችሁን። አርቤሎዋ ደግሞ ተምርሃል ብዬ አስባለሁ። ይህን ፒትራክና ፒትራክ አሪፍ ልጅ ነው፣ ዴቨሎፕ እያደረገ የመጣ ልጅ ነው። ግን ዘለ ትልቅ ጨዋታ ላይ አትክተተው። ቤሊንጋም ሲገባ አይታችሁታል ጨዋታው፣ ቤሊንጋምና ሚሊታው። ከዛ በኋላ ሰላም አግኝተን ነበር፣ ቻንስ ያገኝ ነበር ሙኒክ። አዎ ምክንያቱ ክፍት ለማጥቃት እየሄደ ነበር። እኔ ግን በቃ በምን ሂሳብ እንደሚያስቡ አንዳንዶቻችሁ በቃ